ዛሬ ዓለም በጦርነት አፋፍ ላይ ትገኛለች። በኢራንና በእስራኤል መካከል የሚቀጣጠለው ግጭት ከመካከለኛው ምስራቅ አልፎ ኢትዮጵያ ድረስ ሊዘልቅ እንደሚችል ያውቃሉ? ጦርነቱ የሚካሄደው በሚሳኤል ብቻ አይደለም፣ ይልቁንም በዲጂታል ኬብሎች ጭምር ነው። እስኪ ያስቡት፣ በሺህ ኪሎ ሜትር ርቀት ላይ የሚፈነዳ ቦምብ የእናንተን የባንክ አካውንት ዜሮ ቢያደርገው ምን ትላላችሁ? ይህ መላምት አይደለም። ዛሬ የምናየው የኢራን ውጥረት በቀይ ባህር ስር ያለፉትን ኢትዮጵያን ከዓለም ጋር የሚያገናኙት ኬብሎችን ለአደጋ አጋልጧል። ይህ አደጋ ቢከሰት ባንኮቻችን ለምን ይዘጋሉ? ህይወታችንስ እንዴት ባንዴ ይዘበራረቃል? ዛሬ እያንዳንዱ ኢትዮጵያዊ ሊሰማው የሚገባውን እጅግ ዝርዝር መረጃ ይዘን ቀርበናል። አብራችሁን ቆዩ። ኢትዮጵያ የባህር በር የላትም፣ ነገር ግን የዲጂታል ደምትሮቿ የሚመነጩት ከባህር ነው። 97 በመቶ የዓለም የኢንተርኔት ትራፊክ የሚያልፈው ከባህር በታች ባሉ ኬብሎች ነው። በተለይ ቀይ ባህር ለዓለም ኢንተርኔት እጅግ ወሳኝ ቦታ ነው። ኢትዮጵያ ኢንተርኔት የምታገኘው በጅቡቲ በኩል በሚገቡ እንደ ኢኤስኤስዋይ፣ ኤስኢኤስኦኤም እና ኤኤኢኤል ባሉ ግዙፍ ኬብሎች ነው። እነዚህ ኬብሎች የሚያልፉት ደግሞ በኢራን በሚደገፉት የሁቲ አማጽያንና በእስራኤል ደጋፊዎች መካከል ባለው የጦር ቀጠና ነው። ኢራን ቀይ ባህር ላይ ያላትን ተጽዕኖ በመጠቀም እነዚህ ኬብሎች በግጭት ምክንያት ቢበጠሱ ኢትዮጵያ በአንድ ሰከንድ ውስጥ ወደ 19ኛው ክፍለ ዘመን ትመለሳለች። ወደ አስፈሪው እውነት እንግባ። ኢንተርኔት ቢቋረጥ ባንኮች ለምን ስራ ያቆማሉ? ዛሬ ኢትዮጵያ ዲጂታል እየሆነች ነው እንላለን፣ ነገር ግን ይህ ዲጂታል ጉዞ በአንድ ገመድ ላይ የተንጠለጠለ ነው። ባንክ ውስጥ ያለው ብር ቁጥር ብቻ ነው። ያ ቁጥር የተቀመጠው አዲስ አበባ የሚገኘው ዳታቤዝ ውስጥ ነው። በየመንደሩና በየክፍለ ሀገሩ ያሉት የባንክ ቅርንጫፎች ያንን መረጃ ከዳታቤዙ ላይ ማንበብ ስለማይችሉ ምንም አይነት መረጃ ወደ ክፍለ ሀገር ወይም ወደ መንደር ወዳሉ የባንኩ ቅርንጫፎች አይተላለፍም። የባንክ አካውንቱን ማንነት የሚያውቀው በሲስተም ነው። ሲስተሙ ከጠፋ ባንኩ ብር ሊሰጥ አይችልም። እነዚህ መተግበሪያዎች 100% ኢንተርኔት ይፈልጋሉ። ኬብሉ ከተቆረጠ በስልካችን ላይ ወይም በአካውንታችን ላይ ያለው ብር ከቁጥር የዘለለ ሌላ ትርጉም አይኖረውም። ኢንተርኔት በተቆረጠ በመጀመሪያው ጥቂት ሰዓታት ውስጥ የሚፈጠረው ግርግር እንዲህ ነው። ሰዎች የቴሌ ችግር መስሏቸው ይታገሳሉ፣ ነገር ግን ባንኮች በራፋቸው መቆለፍ ሲጀምሩ ድንጋጤ ይነግሳል። ነዳጅ ማደያዎች ሲስተም የለም ይላሉ፣ ትራንስፖርት ይቆማል። በሺዎች የሚቆጠሩ ሰዎች በመንገድ ላይ ይንከራተታሉ። ሱፐርማርኬቶች ምግብ መሸጥ ያቆማሉ። ጥሬ ገንዘብ ወይም ካሽ ያለው ሰው ብቻ ይተርፋል። የባንክ አካውንታችሁ ውስጥ በቢሊዮን ቢኖራችሁ እንኳን ያንን መጠቀም አትችሉም። እስራኤልና ኢራን የሚያደርጉት ጦርነት በቀጥታ ኢትዮጵያን አይነካትም፣ ነገር ግን በቀይ ባህር ላይ የሚያደርጉት ማንኛውም እንቅስቃሴ እኛን ይነካል። ኢራን በእስራኤል ላይ ጫና ለማድረግ የኢንተርኔት ኬብሎችን ብትበጥስ ሰለባ የምንሆነው እኛ ነን። የኢትዮጵያ መንግስት ለዚህ ፕላን ቢ ያለው ወይ? በአንድ በኩል በጅቡቲ በሌላ በኩል በኬንያ በኩል የሚገቡ የኢንተርኔት ኬብሎች አሉ። ነገር ግን ሁሉም ኬብሎች የሚያርፉት በቀይ ባህር ውስጥ ነው። ይህ አደጋ የአገር ደህንነት ስጋት ነው። ታዲያ ምን እናድርግ? ባንኮቻችን እንደ ስታርሊንክ ያሉ የሳተላይት አማራጮችን ለድንገተኛ ጊዜ ማዘጋጀት አለባቸው። ሁልጊዜም ቢሆን ቢያንስ ለ2 ሳምንት የሚሆን ጥሬ ገንዘብ ቤት ውስጥ ያስቀምጡ። ሁሉም ብር ባንክ ውስጥ መሆኑ አደገኛ ነው። እንደ ወርቅ ያሉ ቁሳቁሶች መያዝ ለእንዲህ አይነት የኢኮኖሚ ውድቀት ዋስትና ነው። ኢንተርኔት የዛሬው ዘመን ህይወት ነው፣ ነገር ግን ያ ህይወት በአንድ ገመድ ላይ ተንጠልጥሏል። በኢራንና በእስራኤል የሚነሳው ጭስ እኛን እያዳፈነን ነው። አሁኑ መንቃት አለብን። ይህ ቪዲዮ መረጃ ሰጪ እንጂ አስፈሪ አይደለም። ዝግጁ የሆነ ሰው አደጋ አይጥለውም። ይህ መረጃ ለወዳጅ ዘመዶ ሼር በማድረግ እንዲነቁ ያድርጉ። ቪዲዮውን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናል ቤተሰብ ይሁኑ። ሰላም ለሀገራችን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።